የአባቷን ሬሳ ዱቄት ለፊቷ ማስዋቢያ ትጠቀመዋለች፣ የእናቷን ደግሞ ለዓይኖቿ። በድሪል ቡትሷን አስራ በካቻቢቴ ልብሷን ታጠብቃለች። ጆሮ ጌጥ ስቴፕራል አድርጋ የረገፈ አበባ ከታች ወደ ላይ ይዛ ብቅ ትላለች። ዛሬ የሰርጓ ቀን ነው። ነዋሪዎቹ ሁሉ ሲመለከቷት መስኮቶቻቸውን ቢዘጉም ጉዳዩዋ አልነበረም። ቆንጆ የሰርግ ሙዚቃ እየተሞዘቀ ሙሽሪት ወደ ሙሽራው ትጠጋለች። ጎሜዝ ግን ሲያስታውስ ቀለበቱን ረስቶታል። በዛ ጊዜ አገልጋዩ እጅ ተጠግቶት አስማታዊ ቀለበት ይሰጠዋል። መጋባትም ገና እንደጀመሩ ነዋሪዎቹ መሳሪያ ይዘው መጥተው ሰርጉን ይበጠብጡታል። ጎሜዝ ሰርጉን ትቶ ጨርሶ ቤተሰቡ እንዲያመልጡ ያስሮጣቸዋል። ነገር ግን ብቸኛ ማምለጫውን ድልድይ በሰዎች ይፈርሳል። ማምለጫም ስለሌለ መሳሪያ ወጥተው ይፋለሟቸዋል። ነገር ግን ማንንም አልጎዱም ነበር። ጊዜ ለመግዛት አያታቸው ሰዎችን ታሯሩጣቸዋለች። እነሱ ወደ ተራራው ይወጣሉ። ጎሜዝም ምርጥ ቤት እንደሚያገኝ ለሚስቱ ቃል ይገባላታል። በመኪናም ቤት ፍለጋቸውን እየቀጠሉ ነጭ ልብስ የለበሰ ሰው ይገባባቸውና ይገጩታል። ከመኪናም ወርደው ሲመለከቱት ሕመምተኛ የሚል ልብስ ለብሷል። ሞርቲሽም ተራራው ላይ ቤት ትመለከታለች። ሕመምተኛውም ሊያስፈራራቸው ሲሞክር ሻንጣ ሲይዘው ተከተለን ይሉታል። ከዛም ቤተሰብ ይሆናል። ከዛም ተራራው ቤት ይደርሳሉ። ጎሜዝ ማሸጊያውን አንስቶ ቤቱን ይከፍተዋል። ቤቱ ማስፈራት ብቻ ሳይሆን ከግድግዳውም ደም ይወጣል። የአደም ቤተሰቦችም ስለወደዱት እዛው ለመኖር ይስማማሉ። በዛም ቤት 2 ልጆች ይወልዳሉ። ትልቋ ልጅ ዌንስዴይ ስትባል ራሷን ለማጥፋት መቁረጫ መሃል ትተኛለች። ነገር ግን የመንፈስ ዛፉ መጥቶ ሁሌም ያድናታል። ትንሹ ልጅ ፖግ ደግሞ ያስፈራል። የሁልጊዜ ምኞቱ በፈጠረው መሳሪያ አባቱን መግደል ነበር። በዚህም ቤት የአደም ቤተሰብ በደስታ ይኖራል። አንድ ቀን ግን ከልሏቸው የነበረው ጥቁሩ ደመና ሲገፈፍ ከከተማው ጋር በግልጽ መተያየት ይጀምራሉ። በዛ ጊዜም የሪል ስቴት ሻጯ ማርጎ የመስኮቱን መጋረጃ ስትከፍት ደንበኞቿ ይደነግጣሉ። ስትመለከትም አስፈሪውን ቤት ታየዋለች። የአደም ቤተሰቦችም ጉዳት የማያደርሱ መሆናቸውን ለማሳየት ወደ ከተማው ይመጣሉ። የአካባቢው ሰዎች ይደነግጣሉ። ፖግም እንደ ውሻ ውሃ ሲጠጣ ይሮጣሉ። ቤተሰቡ አውሬ ይመስላቸዋል። ዌንስዴይም ለመጀመሪያ ጊዜ ትምህርት ቤት ትገባለች። የትምህርት ቤቱም ነገረኛ ሴት የፓርከርን ቦርሳ ወስዳ የሻገተ ዳቦ ስትከትበት መጠጥ ጨምራም በጥብጣ ትወረውርላታለች። ዌንስዴይም ተናዳ ሁለተኛ እንዳትደግሚው ብላ ስታስጠነቅቃት ሁለቱም ይፋጠጣሉ። ነገረኛዋ ፈርታም ትሄዳለች። ዌንስዴይ ግን በዚህ ብቻ አላቆመችም ነበር። በባዮሎጂ ክፍል ጊዜ አስተማሪ እንቁራሪት እንዲያባዙ ይታዘዛሉ። መሳሪያውን ሲያስነሱትም አምፖሎቹ ተሰባብሮ ሙሉ ኤሌክትሪክ ኃይሉ በእንቁራሪቱ ላይ ያርፋል። ዌንስዴይም እንቁራሪቶቹን አስቸጋሪዋ ልጅ ላይ ታዛቸውና ይወጡባታል። በዚህም ፓርክና ዌንስዴይ ተግባብተው ፓርክ ቤት ተስማምተው ይሄዳሉ። ወደ ሚስጥራዊም ክፍል ሲገቡ የፓርክ እናት ማርጎ ከተማውን በካሜራ ትመለከታለች። ማርጎም ቤት ለመሸጥ ስትል ከተማው በአደም ቤተሰብ ላይ እንዲያምጽ ታደርጋለች። የአደም ቤተሰብም እየተዝናኑ ትልቅ ድንጋይ በመስኮት ሰብሮ ይገባባቸዋል። ማርጎና ነዋሪዎቹ ነበሩ። በዚህ ጊዜ ፓርክ ቤተሰቡን መጠበቅ ይጀምራል። ቦምብ አፈንድቶ ድንጋዩን ሰብሮ መውጫ ያዘጋጅላቸዋል። ለማምለጥ ቢሮጡም በሌላ ድንጋይ ይዘጋባቸዋል። የፖግ ቦምብም አልቆ ቤቱ ሊደረመስባቸው ሲል ዌንስዴይና የመንፈስ ዛፉ ደርሰው ቤተሰቡን እያንዳንዱን ይታደጉታል። ማርጎም ደግማ ልተኩስ ስትል ፖግ ዘሎ ድንገት ባገኘው ቦምብ መሳሪያውን ያፈነደዋል። ቤታቸውም እየፈረሰ ሲመጣ ለነዋሪዎቹ መኖር ብቻ እንደሆነ ዓላማቸው ይነግሯቸዋል። ለማርጎም ያስረዷታል። ማህበረሰቡም ይቀበላቸዋል። ጥቁሩ ደመናም ሲመጣ ቤቱ ይቀየራል። በስተመጨረሻም የአደም ቤተሰብና ነዋሪዎቹ ተስማምተው መኖር ይጀምራሉ።